የሙስሊሞችን በደል የአክሱም ሙስሊሞችን ጭቆና ያዩ ለሙስሊሞች ድምጽ የሆኑ በርካታ ሙስሊም ያልሆኑ ቲክቶከሮችም ሆነ በርካታ ጋዜጠኞች ዘመቻ እንደተከፈተባቸው ሁላችሁም ያያችሁት እውነት ነው። ታዲያ ሙስሊሞች ከዚህ ምን ተማራችሁ? እኛ ከተባበረን ወላሂ በአንድ ሳምንት ውስጥ ብቻ የአክሱም ሙስሊሞችን ጭቆና ለዓለም ሁሉ ማሳወቅ እንችላለን፣ አቅሟለን። ከዚህ በፊትም በበርካታ አጋጣሚዎች ይሄንን አሳይተን ነበረ። ጊዜው አሁን ነው። ሙስሊሞች ራሳችንን የምንፈትሽበት ጊዜ። እነዛ ወንድሞች ሂጃባችሁን አውልቁ፣ መስገድ አትችሉም፣ መቀበርም አትችሉም እየተባሉ ነው። እኛ ደግሞ እያላገጥን እንገኛለን። ይሄ የሁላችንም ጉዳይ ነው። ሁላችንም የሚመለከተን ጉዳይ ነው። የነሱን በደል አይቶ የሌላ እምነትም ተከታይ ቢሆን ለመተባበር ወይ ድምጽ ለመሆን የሚሞክረውን እናበረታታለን። ሌላውን ትቶ የሄደውን ያፈገፈገውን ከሱ ጋር ምንም አይነት ጉዳይ የለንም። ምክንያቱም እኛ ለሙስሊሞች ሙስሊሙ ራሱ በቂ ነው። በአንድ ሳምንት ውስጥ እንዳልኳችሁ ለዓለም ማሳወቅ እንችላለን። በተለያየ ኮንተንት ላይ ያላችሁ፣ በተለያየ ተሰጦ ላይ ያላችሁ ይህን ተሰጧችሁን አሁን ከወንድሞቻችሁ ጎን እንድትሆኑ ተጠቀሙበት። ከነገ ጀምሮ ሁላችንም የቤት ስራችን ሊሆን የሚችለው ይሄ ጉዳይ ነው። ምክንያቱም እነሱ ጭቆናን ይዘው ወይም ደግሞ ወንድሞቻችን እየገፉ በጣም ብዙ ርቀት እየሄዱ ይገኛሉ። እኛ ግን ሁላችንም ቁጭ ብለናል። ካሁን በኋላ ሁሉንም ይመለከታልና በቻለው አቅም በሚችለው ቋንቋ ሁሉ ለነሱ ድምጽ መሆን አለበት። ምን ትላላችሁ? የእናንተን ሐሳብ ግለጹ። በዚህ ሐሳብ የምትስማሙ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ኢንሻአላህ ከነገ ጀምሮ ሁሉም የቻለውን ያደርጋል።